በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአተሪብ ኤጲስቆጶስ አባ ሚካኤል የቡርልስ አገር ኤጲስቆጶስ አባ ዮሐንስ እና ሌሎችም አባቶቻችን የቤተ ክርስቲያን መምህራን የሰሩትና ያዘጋጁት የስንክሳር መጽሐፍ በእግዚአብሔር አጋዥነት በበጎ ዓለም ልግስናውን እንጀምራለን። ይህም ከስንክሳር ሁለተኛው ክፍል ነው። ትርጓሜውን ከሰማዕታትና ከጻድቃን ከገድላቸው የመድኃኒት ኢየሱስ ክርስቶስ የበዓላቶቹ መታሰቢያና አምላክን የወለደች የእመቤታችን ድንግል ማርያም የበዓላቶቿ መታሰቢያ የቅዱሳን መላእክትን መታሰቢያን አጠቃሎ የያዘ ማለት ነው። በጸሎታቸው የሚገኝ በረከታቸው ከሁላችን ከክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። የተባረከ የመጋቢት ወር ቀኑ 12 ሲሆን ከሌሊቱ ሰዓት ጋራ ትክክል ነው። ከዚህም በኋላ ይጨምራል። መጋቢት አንድ በዚች ቀን የኢየሩሳሌም ሀገር ኤጲስቆጶስ ቅዱስ በርኪሶስ አረፈ። ይህም አባት ክርስቲያኖችን የሚወዳቸው በቄሳር ለእስክንድሮስ ዘመነ መንግስት ተሹመው ሳለ ሐዋርያት ሲጠብቋቸው እንደነበረ በበጎ አጠባበቅ ሕዝቡን ጠበቃቸው። ከጥቂት ጊዜ በኋላ ለእስክንድሮስ ሞተ። ከእነርሱም በኋላ ቄሳር መክስያሞስ ነገሰ። ክርስቲያኖችንም በጽኑ መከራ አሰቃያቸው። ከእርሳቸውም ብዙዎችን ገደላቸው። ሀገራቸውን ትተው የተሰደዱም አሉ። ይህም አባት ሸሽቶ ወደ ገዳም ገባ። ሕዝቡም ፈልገው አጡት። ከዚህም በኋላ ስሙ ዲዮስ የተባለ ሌላ ኤጲስቆጶስ በላያቸው ተሾመ። እርሱም በጥቂት ቀን አረፈ። ከዚህም በኋላ ስሙ አግርንዲዮስ የሚባል ሌላ ኤጲስቆጶስ ሾሙ። የስደቱም ወራት ባለፈ ጊዜ ይህ አባት በርኪሶስ ወደ ኢየሩሳሌም ከተማ ተመለሰ። አግርንዲዮስ የሚባል ሌላ ኤጲስቆጶስ ሹመው አገኛቸው። ወደ እርሳቸውን በደረሰ ጊዜ ሕዝቡን በመምጣቱ ደስ አላቸው። አግርንዲዮስም ተመልሶ በመንበረ ጵጵስናው ላይ እንደሚቀመጥ ለመነው። በታላቅ ድካምም በወንበሩ ላይ ያስቀመጡት። ከአግርንዲዮስም ጋር አንዲት ዓመት ኖረ። አግርንዲዮስም አረፈ። አባ በርኪሶስም እጅግ እስኪያረጅና እስከሚሸመግል ድረስ እስኪደክም ድረስ ኖረ። ወገኖችንም ሌላ ኤጲስቆጶስ በላያቸው እንዲሾሙ ለመናቸው። እነርሱም አይሆንም አሉ። በዚያም ወራት የቀጸዶክያ ኤጲስቆጶስ ስሙ ለእስክንድሮስ የሚባል አንድ ሰው ነበር። እርሱም በውስጧ ሊጸልይና ወደ አገሩ ሊመለስ ወደ ኢየሩሳሌም መጣ። ስራውንም በጨረሰ ጊዜ የበዓሉ ቀኖች በተፈጸሙ ጊዜ ወደ አገሩ ሊመለስ ወደደ። በመድኃኒታችን ትንሣኤ በዓል በቤተ ክርስቲያን ውስጥ ወደ ኢየሩሳሌም ከተማ መግቢያ ወደ ገገሌ ደጃፍ ወጡ። ወደ ደጃፉ መጀመሪያ የሚገባውን ያዙት። በጵጵስና ስራውም ይረዳው ዘንድ ከብርኪሶስ ጋር አደረጉት የሚል ቃል ሆነ ተሰማ። ወጥተውም ወደ ደጃው በደረሱ ጊዜ ለእስክንድሮስ አገኙት። ይረዳቸውም ዘንድ ያለ ፍቃዱ ከአባት በርኪሶስ ጋር አደረጉት። ከሚያርፍበትም ጊዜ አብሮት ኖረ። መላ የሕይወቱ ዘመን 117 ዓመት ሆነ። ኤጲስቆጶስነት ሳይሾም 81 ዓመት ኖረ። በሹመቱም ላይ 36 ዓመታትን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ጸሎቱና በረከቱ ከኛ ጋር ለዘላለሙ ይኑር አሜን። በዚህች ዕለት የሰማዕቱ ቅዱስ እለእስክንድሮስ መታሰቢያው ነው። ይህም ቅዱስ ሰማዕት የሮም ሀገር ሰው ነው። ለእርሱም ባለመታዘዙና ለእርሱ ጣዖቶቹ ባለመሰዋቱ ከካዱ መክስሚያኖስ ጽኑ ስቃይን አሰቃየው። እጅግ ከባድና ታላቅ የሆነ ደንጊያ በእጆቹና በእግሮቹ ላይ አስሮ ሰቀለው። ብዙ ግርፋትንም ገረፈው። ጎኖቹንም ቀደደ። በፊቱም ላይ የእሳት መብራት ጨመሩ። ስቃዩንም ባልፈራ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። በመንግስተ ሰማያትም የሰማዕታት አክሊልን ተቀዳጀ። የፈጣሪው በረከት ከኛ ጋር ለዘላለሙ ይኑር አሜን። ዳግመኛም በዚህ ዕለት የመርቆሪዎስ መታሰቢያ ሆነ። ላምህልም የወለደው የሄኖክ ልጅ የማቱሳላ የረፍቱ መታሰቢያ ነው። እድሜውም 939 ዓመት ሲሆነ በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱና አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግል እልፍ አላፍ መላእክትን እያሳዙ በችግሬ ጊዜ ማቀርብ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያትና ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰባትን
የጉባኤ ቦታ ባርኩ። ይህንን መጽሐፍት ወረቀት አዘጋጅቶ ብራና ደምጾ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረውን ቃለ ንባቡና በእርጋታ መንፈስና በተመስጦ ሕሊና አዳመጠ። በደለኛን ሁሉ የምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።